ልበል እሺ እኔ እንደውም ጀዋርን ጥያቄ ምልክት ውስጥ ነው ያስገባሁት። ምናልባት እዚህ መጥቶ ለእኛ እንዴት ነው ፊት ለፊት ሌላ ነገር ያወራል። ከአብይ ጋር የሆነ ኮንታክት ሊኖረው ይችላል። ምክንያቱም እዛ ቤት ውስጥ ያየሁትኝ አብዛኛው ብልጽግናዎች ናቸው እና እኔ ለራሴ ያልተፈታ እንዴት ነው ጥያቄ ምልክት አድሮብኛል ጭንቅላቴ ውስጥ ከአብይ ጋር ይሰራል በሚል እኔ ለምሳሌ አስገባኝ ብዬ ጠይቄዋለሁ ጀዋርን ደጋግሜ አስገባኝ አንድ ቁጥር እያሳየው ምክንያቱም ሪያሊቲውን አንሸዋወድም በጣም አንሸዋወድም አንደባበቅም ስለዚህ የትግራይን የፖለቲካ አስፓይሬሽን ፍላጎትም ይሁን እዛ ያለው ፖለቲካም ይሁን ምን እንደሚሆን በቅርበት ስለምከታተል አውቀዋለሁ እኔ አውቀው የዚህ ተቃዋሚ አድርገው አሉላን ጋበዝኩ ችግር የለም ተሳስተው ሊሆን ይችላል አላቀም ሆን ብለው ሊሆን ይችላል አላቀም ግን መልእክት ልክ ያለው ታውረፉ ብዬ ታውረፉ አይ እንደዚህ እንቀጥላለን ከሆነ እኮ ችግር የለውም እንኳንስ ሚዲያ ላይ መጣም ፖለቲከኛ አይደለም ዙፋንና ቤተ መንግስት ገብቻለሁ የሚለውን ሁላ ወደ ኋላ እየሄድን ታሪኩን እያወጣን እንቃወም የለ ጥሩ ማይሆነው ለነጀዋር አይሆንም በዚሁ እንቀጥላለን ከሆነ ጥሩ አይደለም እኛ ስንስብ ወደፊት ብቻ ያለውን አይደለም አሁን ያለውን ወደ ኋላ ያለውን ወደፊት ያለውን ሁሉንም ነው ስበን ምን መጣው እንደዛ እንዳይሆን አይ ጥሩ በትግራይም በኩል ያለውና የህዝቡን አስፓይሬሽንም ይሁን እዛ ያለው ፖለቲካም ይሁን ሪያሊቲውንም ይሁን በትክክል የሚያወራ ግለሰብም ማምጣት ነው በተረፈ ትግራይ ላይ ፖለቲካ ሰራለው ሌሎቹን ሰብስቤ ያስመስላለው ከሆነ ግን ጥሩ አይመጣም ያው የሶሻል ሚዲያ ማግባብ ምቶቻችን ወደ እነሱም ይዘልቃል ማለት ነው ወደ እነሱም እንዳይመጣ ብዬ ነው ለማንኛውም በስተትም በአጋጣሚም በምንም መልኩ ሊሆን ይችላል ለሚመለከተው አካል መልእክቱን አድርሻለሁ ይሄንን በተመለከተ እንግዲህ ወደፊት ምናየው ይሆናል ማለት ነው በተረፈ ግለሰቡ ገብቶ ስለራሱ አይደለም የሚያወራው ስለ ህዝብ ነው የሚያወራው ስለ ትግራይ ህዝብ ነው የሚያወራው ስለ ህወሓት ነው የሚያወራው ትግራይ ውስጥ ስላለ ፖለቲካ ነው እኔኮ ስለሱ የሚያወራ ከሆነ ግለሰቡ እዛ ደግሞ የተፈለገው እያንዳንዱ የኦላን እንዲያወራ የፋኖን እንዲያወራ ምናምን ፈልገ እዚህ ደግሞ የሚቃወመው ፈልገ ካመጣ there is something ነው ማለት እንዳይለመድ መልእክት መጀመሪያው ነገሮች በስተት ጀማሪም አሁን ቲክቶክ ላይ መጪዎችም ስለሆኑ ሜቢ ብዙ ነገር አዲስ ስትሆን ብዙ ነገር ሊምታታ ይችላል በሚል እንለፈው ሁለት ሶስቴ ሲደጋግሙት ነው ምናልባት ያው አካሄዳችን ትንሽ ለወጥና ቀየር የምናደርገው ለማለት ነው በትክክል አመሰግናለሁ ኤድመንድ መልካም ጊዜ እሺ ቴንክ ዩ ወንዶ ማራማይት ቀጥይ ቴንክ ዩ ኤድመንድ እንዳጋጣሚ ለተኛ አንተን ሳይን ያዩትና ስሜንም ሰማሁት ስለዚህ I said I have to say something ይሄ ቴዲ ሐዋሳ ያልከው ሰው ብልጽግና ነው he need to come out of his closet ጭምብሉን አውልቆ በትክክል የአብይ አህመድ አሽከር አክቲቪስት መሆኑን በአደባባይ መውጣት አለበት መጀመሪያ እሱን አድሬስ ላድርገውና ዛሬ ሰሜን ላይ የሄደ የሰሜንን ህዝብ እየጨፈጨፈ እየገደለ የሰሜንን ህዝብ ለመውጋት እየተሰማራ ያለው ከደቡብ በተለይ እሱ መጣሁበት ከሚለው አካባቢ ነው በቀደም የሆነ ሰው ሲነግረኝ ነበር የደቡብ ሰው ነው ብሎ ስለዚህ መጀመሪያ ድምጽ መሆን ያለበት እሱ የአብይ አህመድ የስልጣን ማስከበሪያ ሆኖ ክልል ውስጥም ሆነ ትግራይ ውስጥ የአፈር ማዳበሪያ የሆነው የደሃውን የደቡብ ልጅ ነው መጀመሪያ ድምጽ መሆን ያለበት ሲቀጥል የሰሜኖቹን ፖለቲካ ለሰሜኖቹ መተው ያለበት አይመለከተውም እሱ ልጁ በትግራይ ጥላቻ እጅግ አይኑ ስለታወረ
ለትግራይ ህዝብ ያለው ጥላቻ በፍጹም በቃ ምንም ነገር እንዳያይ ስላደረገው መጣሁበት ለሚለው ወይንም ደግሞ ድምፅ ላጣው ለደቡብ ህዝብ ሲናገር አትሰማው። ስለዚህ ይህንን ሰውዬ እንደ ሞዴሬተር አድርጎ ማስገባት ሲጀመርም ዓላማው ትግራይ ጠል የሆነ ወይም ደግሞ የትግራይን ህዝብ የሚወክል ህወሓትን የሚመታ ወይም የህወሓትን ድምፅ ሳይለንት የሚያደርግን ሰው ማስቀመጥ ነው። ቴዎድሮስ የሚባለው ቴዲ ሐዋሳ የሚባል እኔ ሲጀመር እኔ እንደ ቁም ነገር ማይቼውም አላውቅም። ያስቁኛል ራሱ እንደዚህ ያለ አንድ አጭበርባሪ ምንም አይነት የፖለቲካ ክሬዲት የምን ነገር የሌለው ሰው ጋር ቲክቶክ ላይ ቁጭ ብሎ የሚጮህ እሱን ቁም ነገር ብለው ራሱ ሄደው ሳያቸው በጣም የኢትዮጵያዊ የፖለቲካውን ውድቀትና ዝቅጠት ነው የሚያሳየኝ። ይህንን ካልኩ ስለ ቴዎድሮስ ስለሚባለው ይበቃል። አንድ ነገር አውቃለሁ። ቴዲ ሐዋሳ የሚባል በትግራይ ህዝብ ጥላቻ አይኑ የታወረ ነው። አንድ ሁለተኛ የትግራይ ህዝብና የአማራ ህዝብ ምንም አይነት ህብረት እንዲኖረው የማይፈልግ ነው። በነ ብልጽግና አጀንዳ ተሰጥቶት ሌላኛው አያና ነው። በተለይ እሱ ትልቁ አሳይመንት የትግራይ ህዝብና የአማራ ህዝብ ህብረት እንዳይፈጥር በትግራይና በአማራ ህዝብ መካከል ጥላቻን እያሰረጸ ኒውትራል መስሎ የብልጽግናን አጀንዳ የሚሰራ የሰሜኑን ህዝብ ደግሞ ጥፋት የሚመኝ በሰሜኑ ጥላቻ አይኑ የታወረ አንድ አጭበርባሪ ነው ቴዲ ሐዋሳ የሚባል ማለት ነው። ጀዋር ይህንን ሰው የመረጠበት ምክንያት ለሱ ስለሚመቸው ነው። የዛሬ ስንት ዓመት በዚህ በቄሮ ሙቭመንት በሚባለው ጊዜ ታስታውሳለህ ኤድመንድ? እኔ ፕሮግራም ላይ እንኳን አምጥቼ ክሊፖን አሳይቻለሁ። ጀዋር ምን ነበር እያለ የሚነግረን የነበረው? የአማራ ህዝብ በትግራይ እንደተጨቆነ፣ የአማራ ህዝብ እንደተገፋ፣ ከነጭራሹ ህወሓት ታላቋን ትግራይ የመገንባት ፍላጎቱ ከመኖሩ የተነሳ የአማራን ምድር ቆርጦ እንደሸጠበት፣ አማራ ምንም አይነት ፖለቲከኛ እንዳይወጣለት እንደሚደረግ ነበረ ቮካል ሆኖ ጀዋር የሚነግረን የነበረው። ቪዲዮ እጃችን ላይ አለ። የትግራይና የአማራ ህዝብ እንዲጣላ የትግራይና የአማራ ህዝብ ላይ ያለው ያሁን የተፋሰስ ነው ደም እንዲፋሰስ አብይ ብቻ አይደለም ኮንትሪቢዩት ያደረገው፣ ጀዋር መሐመድ በትልቁ ኮንትሪቢዩት አድርጓል። ሁለተኛ የትግራይ ህዝብ ዛሬ የፈሰሰበት በአብይ አህመድ የፈሰሰበት መዓት በሙሉ አብይ ብቻውን አይደለም ያደረገው። ያንን ጥላቻ በደንብ አድርጎ በህዝቡ ሲያሰርጸው ጀዋር መሐመድ ነው። እነ ሀጎስ እየበሉ እነ ከሌ እየተራቡ እያለ ማለት ነው። እኔ በነዛ ጊዜያቶች በትንሽ ትንሽ ስሰማ ጀዋር የሚባለውን ሰውዬ ስሰማ ኦፋራ ነበር። እኔ ፐርሰናሊ ድምፁን ስሰማውን ቀጠቀጥ ነበረ። ምክንያቱም የሰሜኑን ህዝብ ሊያርድ ሊያጠፋ የተቀመጠ ሰው እንደሆነ አድርጌ ነበር ማየው። በኋላ አብይ ከመጣ በኋላ ኒውትራል ለመሆን ሲሞክር ምናምን ነው ትንሽም ጭንቅላቴ እንትን እየሆነ የመጣ እንጂ ጀዋር ማለት ለኔ ገዳይ ነው ብዬ ነበር የምሰማው በዛን ጊዜ ማለት ነው። ስለዚህ ከአብይ መምጣት በፊት አብይ በመጣበት ጊዜ የነበረውን ጀዋር አልረሳ ነውም። የጀዋር ንግግር ህዝብን ያስከፈለውን ዋጋ እናውቃለን። የትግራይ ህዝብ ምን ዋጋ እንደከፈለ ዛሬ አይደለም አብይ መጥቶ እነ ጀዋር የዘሩትን ጥላቻ ነው አክቲቭ አክሽን ላይ ያደረገው። እነሱ በሐሳብ ደረጃ አሰረጹት በህዝቡ ላይ፣ አብይ ደግሞ በአክሽን ተገለጠ። ስለዚህ ጀዋር ትላንትና ስንት ዋጋ ያስከፈለን ሰውዬ ዛሬ መጥቶ ይህንን ቴዲ ሐዋሳን ሲጠራ ፐርፐስፉሊ ህወሓትን የሚጠላ ህወሓት የሚጠላው ለምንድን ነው? የትግራይ ህዝብ ስለሚወክል። ህወሓት የሚጠላው ለምንድን ነው? ጠንካራ ፓርቲ ስለሆነ የትግራይ ህዝብ ተመልሶ ወደ ሰርቫይቫል ስለሚመጣ የትግራይ ህዝብ ተመልሶ ወደ ፓወር እንዳይመጣ ለመከልከል ነው ህወሓት የሚጠላው። ገባ? ስለዚህ ፐርፐስፉሊ ይህን ልጅ የመረጠበት ምክንያት ጀዋር ያቺ ውስጡ ያለችው የትግራይ ህዝብ ጥላቻ፣ የህወሓት ጥላቻ፣ የሰሜኑ ጥላቻ። ሲቀጥል እነ ጀዋር አሁን እያየኋቸው ያለሁት ኦሮ አማራን የመመለስ አካሄድ ነው እያየሁ ያለሁት። ከአሁን በፊትም ይሄ ኦሮ አማራ የሚባል ፈጥረው ነው ቅድም እንደነገርኩት እዚህ ላይ የዛሬ ስንት ዓመት የሆነ ክሊፕ አሳይቼ ሊበሉኝ የቀረቡ የመጡ ነበሩ። ጀዋር የሚናገረውን የትግራይና የአማራን ህዝብ እንዴት አድርጎ እንዳጣላ፣ የትግራይን ህዝብ ማነው የአማራን ህዝብ የትግራይ ወይም ህወሓት እንዴት ኦፕረስ እንዳደረገ፣ ፖለቲከኛ እንዴት እንዳሳጣው፣ መሬቱን ቆርጦ እንደሸጠበት፣ ህወሓት ታላቋን ትግራይ የመገንባት ፍላጎት እንዳለው የሚነግረን የነበረው እሱ ነበር። የትግራይና የአማራን ህዝብ አጣልተው ኦሮ አማራ የሚባል ፈጥረው በክንፍ ሲበሩ ነበሩ። አሁንም ኦሮ አማራን የመፍጠር አካሄድ ነው የማየው እና ትግራይን የማግለል ትግራይን የመገንጠል። አሉላ የሚባል ሰው ምንም አይነት መሰረታዊ ሶሻል ቤዝ የሌለው የሚወክለው ህብረተሰብ የሚወክለው ፓርቲ የሚወክለው ሀሳብ
የሌለው አንድ የከሰረ ሰው የትግራይን ህዝብ ግን ዲስአርም የሚያደርግ ሌሎቹ እንዲወጉት ወጊዎቹ እንዲታጠቁ የትግራይ ህዝብ ግን ራሱ ዲፌንድ እንዳያደርግ ዲስአርም የሚያደርግላቸው ስለሆን ይፈልጉታል። አሉላ ለምን አሉላ የትግራይ ህዝብ ራሱን ዲፌንድ እንዲያደርግ ከጄኖሳይደሮች እንዲያመልጥ ቅሬታ እንዲኖረው አይደለም የሚፈልገው። ከአሁን በፊትም ትግራይን ብዙ ዋጋ አስከፍሏል። አንድ አጭበርባሪ አንድን ትልቅ ዘር አታግቡት፣ ፍቱት፣ ልጆቹ ወጥታችሁ ጣሉ እያለ ሚዲያን የሚያክል ነገር ይዘህ ኃይለኛ ጥላቻን የዘራ ለምንድን ነው? አንደኛ በአሁን ሰዓት ያው ዳቦ ካፉ ስለተነጠቀ ህወሓት ነበር ዳቦ የሚያጎርሰው። ህወሓት የሚያጎርሰው የነበረው ዳቦ ካፉ ተነጥቋል። ስለዚህ ካፉ ስለወደቀው ዳቦ በህወሓት ላይ ቁጣ ስላለው የተፈለገው ለዛ ነው። የትግራይ ድምፅ ተፈልጎ አይደለም። የትግራይን ህዝብ የሚወክለው ተፈልጎ አይደለም። የትግራይን ሰርቫይቨር የሚፈልግ የትግራይን ደህንነት የሚፈልግ ሰው ተፈልጎ አይደለም። የትግራይን ሉዓላዊነት የሚፈልግ ተፈልጎ አይደለም። ትግርኛ የሚናገር ግን የትግራይን ህዝብ ኦፕረስ የሚያደርግ የትግራይን ህዝብ የሚወክለውን ህወሓትን የሚጠላ ሰው የዳያስፖራው ጌታቸው ረዳ የዳያስፖራው ጌታቸው ረዳ ነው አሉ። አረ ጌታቸው ረዳ ክብር አለው። አንድ አትስ ጌታቸው ረዳ እኮ አብይ አህመድ አክብሮ ይዞታል። ይሄ እኮ አብይም የናቀው እኮ ነው። አብይም አይፈልገውም። ስለዚህ ጀዋር እያደረገ ያለው ምንድን ነው? በህወሓት ላይ ያለው ጥላቻ፣ በትግራይ ህዝብ ላይ ያለውን ጥላቻ በተዘዋዋሪ ነው እያሳየን ያለው። አሁን ጀዋር እውነተኛ ሰው ቢሆን አንተ ጋር ለምን አይመጣም? እስኪ አንተ ጋብዘውና አንተ ጋር ይምጣ፣ እኔ ጋር እስኪ ይምጣ፣ ሌሎቹ ጋር እስኪ ይምጣ። ሁልጊዜ የሚሄደው በህወሓትና በትግራይ ህዝብ ላይ ጥላቻ ያላቸው ህወሓት የሚባል እኔ አሁን ህወሓትን እጠላለሁ የሚል የትግራይ ተወላጅ ነኝ የሚል ካላ ጮርባሌ ባለው። ምክንያቱም እኛ ህወሓትን የምንደግፈው የህወሓት አባል ሆነን አይደለም፣ ከህወሓት ጋር ታግለን አይደለም። ህወሓት ግን ለትግራይ ህዝብ ህልውና እየሰራ እንደሆነ ስለምናቅ ነው። የትግራይን ህዝብ የሚወክለው ጠንካራ ፓርቲ ስለሆነ ነው ህወሓትን የምንደግፈው። ህወሓትን እቃወማለሁ የሚል በሙሉ የትግራይ ወዳጅ ነኝ፣ የትግራይ ተቆርቋሪ ነኝ ካለ ውሸት። አሁን እዚህ ያስገባው አንድ አጭበርባሪ ስታሊንና ማርያማዊት ይዘባርቃሉ። ትክክለኛ ሰው አሉላ ነው አለ። ሪሊ አሉላ። ምክንያቱም ብልጽግና ይታጠቅ፣ ብልጽግና ሰራዊት ይኖረው፣ ብልጽግና ድሮን ያዝ፣ ብልጽግና በቃ ራሱን ህዝብን ለመጨፍጨፍ የሚፈልገውን ያድርግ። የትግራይ ህዝብ ግን አብይ እንዲገላው ባዶ እጁን ይጠብቀው ስለሚል ነው። አብይ ሂዶ የጀመረውን ጄኖሳይድ እንዲጨርስበት ባዶ እጁን ይጠብቅ ስለሚል ለነሱ የትግራይ ህዝብ ለመጨፍጨፍ ጥሩ መሳሪያ ስለሆናቸው አሉላ የሚወዱት እንጂ አሉላ ብልጽግናዎችም የናቁት የጠሉት ነው። አንድ ተራ አጭበርባሪ ሁካ ቤት የሚውል የሚረባ ስራ የሌለው የፖለቲካ እውቀት የሌለው ኢቭን አሉላ የሚጋበዝበት ምክንያት አሁን ሆዱ ስለጎደለ ኪሱ ስለጎደለ በህወሓት ላይ ጥላቻ ስላለው ተጨማሪ ህወሓትን የሚጠላ ሰው ለማምጣት ነው እንጂ ለትግራይ ፍቅር ኑሯቸው አይደለም። ስለዚህ መለለ ነው ጀዋር ሲጀመር ይሄ ቴዲ ሐዋሳ የሚባለው የመረጠው ለትግራይ ህዝብ ስላለው ጥላቻ ነው የተመረጠው። ለትግራይ ህዝብና ለሰሜኑ ስላለው ጥላቻ። አሉላም የተመረጠው የትግራይን ህዝብ ለማስጨፍጨፍ ለማስገደል፣ የትግራይ ህዝብ ምንም አይነት የሚወክለው ፓርቲ እንዳይኖረው፣ ለገዳዮቹ ባዶ እጁን እንደ መስዋዕቱ ነው እንዲቀርብ ጥሩ መሳሪያ ስለሆናቸው ነው አሉላም የተፈለገው። ጀዋርም ትናንትና የትግራይን ህዝብ አስጨፍጭፎታል። ትናንትና የትግራይን ህዝብ አስገድሎታል። በዘራቸው ጥላቻዎች የትግራይና የአማራን ህዝብ አጣልቷቸዋል። ዛሬም ተመልሶ የመጣው ለትግራይ ህዝብ ፍቅር ስላለው ከእስር ቤት ሲወጣ እኮ ጀዋር መሐመድ ሲናገር አልሰማንም እኮ ስለ ትግራይ ጦርነት። እነ ልደቱ እስኪደክማቸው ድረስ ሲናገሩ ዊ ኔቨር ሄርድ ጀዋር። ሪዮት ላይ እኮ ሄዶ የኤርትራ መግባት ኮንዴምን አድርግ ሲሉን የኤርትራ መግባትና ገብቶ በትግራይ ላይ የሰራውን ወንጀል እኮ ሊያወግዝ ፈቃደኛ አልሆንም። ያንን ሲቃወም አልሰማሁም። ዛሬ ጀዋር የሚጠላው አብይ አህመድን ነው እንጂ የኦሮሞ ብልጽግና የያዘውን ስልጣን አይደለም። አብይ ጀዋር የሚቃወመው ጀዋር የሚቃወም አብይ የሚባል ግለሰብን ነው የሚቃወመው። አብይ የጀመረው መንግስት ቢቀጥል ጀዋር ደስታውን አይችለውም። ስለዚህ አርፎ የማይቀመጥ ከሆነ ጀዋር እኛ እየታገልን ያለ ነው ብልጽግና ነው። ጀዋር ግን የትናንትና ያረሳንለት ብዙ ነገር ውስጣችን አለ። ትላንትና የሰማነው እህቶቻችን እንዲደፈሩ ያስደረገበት፣ ወንድሞቻችን እንዲገደሉ ያደረገበት፣ ቅርሳችን እንዲወድም ያደረገበት፣ የአማራና የትግራይ ህዝብ ዋጋ እንዲከፍል የዘራቸው ጥላቻዎች ስቲል እንደተቀመጡ ሬከርድ እንደሆኑ አሉ። ተመልሶ ዛሬ መጥቶ ደሴም ጌም የሚያረግ ከሆነ
አብይና ጀዋር ለኛ ልዩነት የላቸውም። የሆነ ሰው በቅርቡ ሲነግረኝ ጀዋር ምን አለኝ አለ በጌታቸውና በደብረጽዮን መካከል እኮ ለኛ ልዩነት የላቸውም ብሎ ጀዋር አለኝ ብሎ ሲነግረኝ ነበር በቅርቡ አንድ ሰው። አሁን ጀዋር ደብረጽዮንና ጌታቸው ጣሉ ይባላል አይደለ? ለኛ ግን ልዩነት የላቸውም ብሎ ጀዋር አለኝ ይል ነበር። ምንም ጥያቄ የለም ለሱ አሉላና ስታሊን ልዩነት የላቸውም ለጀዋር። ዛሬ አሉላ የሚፈለገው ቁም ነገር ስላለው አይደለም፣ ፖለቲከኛ ስለሆነ አይደለም፣ እውቀት ስላለው አይደለም፣ ባዶ ኪስ ስለሆነና ጉርሻ ስላፉ ላይ ስለወደቀበት ለህወሓት ጥላቻ ስላለው የተፈለገው ትስዘት ሌላ ነገር አይደለም። ስለዚህ ጀዋር አርፎ የማይቀመጥ ከሆነ ወደ እሱ ነው የሚዞርበት። ሲጀመር ለሚታዩ 50 ሺህ ሰው ቁጭ ብሎ አያቸው 100 ሺህ ሰው it makes no difference ምንም it means nothing። ዛሬ ማተር የሚያደርገው በኢትዮጵያ ፖለቲካ ነፍጥ አንግቦ ህይወቱን ሰጥቶ እየተዋጋ ያለው ነው እንጂ ቲክቶክ ላይ ሆን ዩቱብ ላይ ሆን ዋቴቨር ላይ ጩህ you mean nothing። በኢትዮጵያ ፖለቲካ አሁን ባለው ትርጉም ያለው ለውጥ ማምጣት የሚችለው ፋኖ፣ ቲዲኤፍ፣ ኦላ ናቸው። አለቀ ደቀቀ። ጀዋር መልኩን ቀይሮ ቢመጣ ጃኬቱን ቀይሮ ቢመጣ ልቡ እስኪደፈነዳ ድረስ ቢናገር የሚያመጣው ለውጥ የለውም። ስለዚህ አሁንም እጁን የማይሰበስብ ከሆነ ወደ ጀዋር ነው የምንዞርበት፣ ወደ ጀዋር ነው የምንዞርበት። በደንብ ተደርጎ መታወቅ ያለበት ጀዋር ለትግራይ ህዝብም ሆነ ለፓርቲው ለአማራ ህዝብም ለሰሜኑ ሰው በአጠቃላይ ፍቅር የለውም። ካስፈለገ ደግሞ ለክርስቲያኑ ጨምርለታለሁ አርፎ የማይቀመጥ ከሆነ። ምክንያቱም የአብይ ሰዎች ወጥተው ብለው ነግረውናል። ጀዋር ምን አይነት ፋናቲክ የሆነ ራዲካል የሆነ የእስልምና ሙቭመንት ሊጀምር እንዳለ ይነግሩን ነበር። እኛ እኮ ብልጽግና ናቸው ውሸታም ናቸው ብለን ነው ዝም ያልናቸው። እነዚህ ጥላቻ ስላለባቸው ነው ብለን ነው ዝም ያልናቸው። እየመጣ ግን የሚነገር ከሆነ እንግዲህ እየነገሩን ያለው ነገር ነው የሆነ the benefit of the doubt ለነሱ መስጠት አለብን ማለት ነው። ዝም ብለን የሚናገሩትን ነገር ሁሉ ሪጀክት ማድረግ የለብንም። ስለዚህ ያንን ነው ማለት የምችለው። ላጠቃልልና ይድመንድዬ ቴዲ ሐዋሳ የሚባለው ከሰሜኑ እጁን ያውጣ ከሰሜን ላይ እየረገፈ ስላለው ስለ ደቡብ ድምፅ ይውልለት። ድምፅ ስላጣው የአብይ አህመድ የስልጣን ማራዘሚያ ሆኖ የሰሜን መሬት ማዳበሪያ ሆኖ ስላለው ስለ ደቡቡ ያውራ። ሲቀጥል በትግራይ ህዝብ አይኑ ስለታወረ ለነዛ እየረገፈ ያለውን እንኳን ሰው እየሞተ እንደሆነ አያውቅም። እንደገና ትልቁ አሳይመንቱ የአማራና የትግራይ ህዝብ ማባላት ነው። ቴዲ ሐዋሳ የምትባል አጭበርባሪ እጅህን ከሰሜን ላይ አንሳ፣ እጅህን ከአማራና ከትግራይ ህዝብ ላይ አንሳ። እዛው የምታማስለውን የደቡብን ፖለቲካ ሄደ አማስል፣ ከሰሜን ላይ ግን እጅህን አንሳ። አሉላ ደግሞ ትግራይንም አይወክልም፣ አማራንም አይወክልም፣ ኢትዮጵያንም አይወክልም። አሉላ የሚወክለው ሆዱንና እሱን ብቻ ነው። አሉላ የሚወክለው ኪሱንና እሱን ብቻ ነው። ይህንኑ ማለት የምፈልገው አንደኛ አሉላ የሚመረጠው ቅድም አሁን ፌዴራሊስት የሚለው የኦሮሞ ተወላጅ ነው። ፌዴራሊስት አክቹዋሊ ምን ሲል ነበረ? አሉላ ሰላም ስለሚፈልግ ለትግራይ ወጣቶች ሰላም ይፈልጋል። ትግራይ ውስጥ ሰላም የማይፈልግ የለም። ሰላም የማይፈልግ ያለው 4 ኪሎ። አሉላ አሜሪካ ነው ያለው። ትግራይ ያለው ከማንም በላይ ጦርነትን ያውቀዋል፣ የጦርነትን አስከፊነት ያውቀዋል። ሰላምን የሚፈልግ ነው። ግን ችግሩ ምንድን ነው? ጦረኛ ሆኖ የሚሰበቀው ዛሬ ህወሓት ላይ ነው፣ አብይ ላይ አይደለም። በየቀኑ ግን ሲዙቱ የምንሰማው እነማንን ነው? ሽመልስ አበሳን አዳምጠው፣ ብርሃኑ ጁላን አዳምጠው፣ አብይን አዳምጠው፣ ድሮን አለን፣ ታጠቅን፣ ዘመናዊ ነን፣ ፈጀን በይሉት እነሱ ናቸው። የእነሱ አይሰማም፣ አይታይም፣ አይደመጥም። ምንም ደግሞ ማያወሩ ሚዲያም ላይ ማይመጡ የህወሓት አመራሮች አሉ። በቃ ኃጢአቱን ለነሱ፣ ጽድቁን ለነ እንትና እየተባለ ህወሓት ማነው አሉላ የተፈለገው ለዛ ነው። እውነትን ሳይሆን አሉላ ለከፈሉት ይጮሃል። አሁን ካልከፈሉኝ ደግሞ እቃወማለሁ ይላል። ኤኒዌይ እምልህ በአንድ ወቅት ትግራይ ውስጥ ይኖር ነበር። ከዛ በኋላ የፖለቲካ እኔ ነኝ የዳያስፖራ የህወሓት ውክልና የነበረኝ ብሎ ሲጮህ ነበር። በኋላ አላዋጣ ሲለው ደግሞ ግልብጥ ብሎ ተቃዋሚ ነኝ ይላል። ነገ ጠዋት የመደመር አስፈላጊ 4 ነጥቦች ብሎም ሊመጣ ይችላል።
የምጠብቀው ነው። ቢሆንም አይደንቀኝም። ለማንኛውም በአጭሩ ማለት የምፈልገው አንድ ነገር ነው። ማንም ሰው ሚዲያ ላይ ህወሓትን ዲመናይዝ እያደረገ የራሱን ዲመን ደብቆ አይቻልም ነው ያልኩት። የራስን ሰይጣን ደብቀ ስለ ህወሓት አሰይጥንዬ አወራለሁ አይሰራም። ሌላው የፖለቲካ አርጊመንት ማለት ዲቤት፣ ውይይት፣ ሀሳብ ከሆነ እኔ እስኪገባኝ ልክ እንደሌላው ፋኖ ይጥቀም አይጥቀም፣ ስለ ፋኖ ካወራ ደጋፊውን ካስገባህ፣ ኦላ ይጥቀም አይጥቀም፣ ስለ ኦላ ደጋፊውን ካስገባህ፣ ህወሓት ይጥቀም አይጥቀም፣ ደጋፊውን አስገብተህ ሀሳብ ታዳምጣለህ። ያሉላና የጀዋር ግንኙነትን ስለማላጣው አይደለም አውቀዋለሁ። ግን ላሉ ማለት ለጀዋር መልእክቱን ያስተላለፍኩት ለሱ ነው፣ ላሉላም አይደለም። ተውረፍ አይ ብሎ ትግራይን በተመለከተ አሉላን ይዞ እየገባ የፖለቲካ ድራማ ልጫወት ሲል ችግር የለውም። የሚከፋው ለአሉላ አይደለም ለጀዋር ነው። ወደኋላ ሄደን ብዙ መዝገብ እያወጣን መለጣጠፍ ማውራት እሱ ላይ ልንጀምር ነው ማለት ነው። አብይ ላይ ያደረግነውን አቴንሽን ወደሱ እንድናዞር ሊያደርገን ነው ማለት ነው። መሆን ካለበት መሆን ያለበት ትግራይን በተመለከተ የትግራይን ህዝብ በተመለከተ እና የትግራይን ፖለቲካ በተመለከተ የሚተነትኑ የሚያወሩ የሚናገሩ ሰዎች አሉ። እነሱ እንኳን እምቢ ካሉ እኛ ደግሞ እንደኔ አይነት ገለልተኛ የሆነን የህዝብ ድምፅ ደግሞ አትሊስት በቅርበት ህዝቡንም ፖለቲከኞችንም የምናውቃቸው ሰዎች አይ የእነሱ እኮ ምልከታና አስተሳሰብ ይሄን ይመስላል ብሎ ለማውራትም እንችላለን። ግን እነሱን በሌሉበት ማንም እነሱን የሚያሳጣ ሰው ትናንትና በገንዘብ እምልህ ሆዱ ሲገሉበት ቢዝነሱን ሲያጣ አንዴ ህወሓት አንዴ ብልጽግና አንዴ ስምረት አንዴ ምናምን የሚገለባበት የሚከረባበት ሰው ግን ስህተት ነው። ለማንኛውም እንደርምት ነው የሄድንበት። ወንድማችን ሀሳብ ካለ ቀጥል። ታንኪዩ ኤድማን። በትግራይ ህዝብና በአማራ ህዝብ መካከል ችግር አለ ብዬ አላስብም። ችግር የለውም። ምናልባት ፖለቲከኞቹ ጋር ነው ችግር ሊኖር የሚችለው። ትግራይ እስካልተገነጠለች ድረስ አንድ ኢትዮጵያዊ የትግራይን የሰሜንን ፖለቲካ የመተቸት መብቱ ነው። ዲሞክራሲ አስተሳሰብ ያለው ሰው እድሉን መስጠት ነው ያለበት። አንድ ኮንሶ ቡርጂ ደቡብ ላይ ያለ ሰው ስለ ትግራይ ፖለቲካ ስለ ህወሓት መናገር መብቱ ነው። የትግራይ ደጋፊዎች አንድ የሚያስማማ ነገር ቢኖር ምንድን ነው? የትግራይ ጦርነት በነበረ ጊዜ ላይ በአንድ ሳምባ ስተነፍሱ ነበረ። ያ በጣም ደስ ይላል። የትግራይ ዲያስፖራው በሎቢ ሚዲያውን በመያዝም ጥሩ ፕሮፓጋንዳዎችን ኤክስፖዝ ያደርግ ነበር፣ ግፎች። ያኔ ላይ አሉላ ሲናገር የነበረው ህወሓት ዳቦ እያጎረሰው ነበረ። ያኔ ለትግራይ ህዝብ ድምፅ ሲሆን ተጋሩ ስለሆነ መብቱ ነው። አሁን ላይ ደግሞ ዳቦ እያጎረሰው ነበር። ኤድመንድ ያልገባኝ አሉላ ነው ቶፒኩ ወይንስ አሉላ ፐርሰናል ጠበቃ ነው? አምናት አንደርስታንዲንግ ሂም። አሉላ ስለ ትግራይ ህዝብ መናገር መብቱ ነው። ኢምፖርታንት ይቅርታ አድርግልኝና አሉላ ኢዝ ኢሬሌቫንት። አሉላ መጀመሪያ አንድ ሰው መጀመሪያ ራሱን ማስተዳደር ያለበት ማስተዳደር የማይችል ሰው ለህዝብ አሁን ለእኔ አሉላ ኢዝ ኢሬሌቫንት። ስለዚህ ስለ አሉላ ማውራት አልፈልግም። እያጎረሰው ነበር አልከው? አዎ በደንብ እያጎረሰው ነበረ። ቲኤምኤች በሚባል ሚዲያ አቋቁመው ቀለቡን ቆርጠውለት ነበር የሚኖረው። እያጎረሱት ነበር የሚኖሩት። መልካም ኦኬ። ያኔ የነበረውና አሁን ያለውን የትግራይ ጦርነት በነበረ ጊዜ የጦርነቱ ለምሳሌ ማሽን የነበሩት እነ ጀነራል ጻድቃን፣ የፕሮፓጋንዳ የነበሩት እነ ጌታቸው ረዳ ከህወሓት ጥለው ሄደዋል። መብታቸው ነው። አሉላ ሰለሞን ህወሓትን አልደገፍም ካለ መብቱ ነው።
ስለዚህ የግድ አንቺ አሁን ህወሓትንና የትግራይን ህዝብ አንድ እንትን ውስጥ ለማስገባት አትሞክሪ። ህወሓት ሳይኖር የትግራይ ህዝብ ነበረ። ባጀት እኮ የተዘጋበት ህወሓት አይደለም። ለምትወደው ምንድን አልገባኝ ነገር አሉላ ላይ በዚህ ደረጃ እየተከላከልክለት ያለው ለህወሓት ስላለው ጥላቻ ነው እየደገፍከው ያለው? አሉላ ህወሓትን መደገፍ መቃወም መብቱ ነው። መቃወም መደገፍ ስለመብትና ስላለ መብት አይደለም ያወራል ያለሁት። አሉላን ፐርሰናል እየደገፍከው ያለው ለህወሓት ስላለው ጥላቻ ነው። አልደገፍኩትም። ሀሳቡ ግን ለአሉላም አሁን ቁጥቅና ይቆምክለት ይኸውልህ ለህወሓት ጥላቻ አለው ብለህ ስላሰብክ ነው። አሉላ ጥላቻ ያለው ለፓርቲው ሳይሆን ለኪሱ ነው። ኪሱ ስለጎደለ የትግራይ ወጣቱ እኮ ትግራይን ጥሎ እኮ እየሸሸን ያለው ህወሓትን ጠልቶ እየሸሸን ያለው እሱ አንተን ትነግረናለህ። ውሸት እየተሰደደ እኮ ነው የትግራይ ወጣት። ስለዚህ አሉላም ህወሓትን አሳቤ ይኸውልህ ችግሩ ምን አለ መሰለህ? አንተ ህወሓትን ስለምጠላ ነው። የትግራይ ህዝብ እኮ ባጀት የተዘጋበት ህወሓት ብቻ እኮ አይደለም፣ የትግራይ ህዝብ ላይ ነው። እናንተ ህወሓትን የምትሉት የትግራይን ህዝብ ነው። እና ስለ አሉላ ባታወራ በጣም ደስ ይላል። ሳልጨርስ ግን ሚዩት ማድረግ አውራ ማራገቢያ ነው። ሲሞቀው ብልጽግና ይሆናል፣ ሲበርደው እንደዛ እያለ የሚቀያየር ነው። ነጋዴ ስለሆነ ስለሌላ ሀሳብ ሂድ። አሉላ መልካም ኤዶም የለቀቀው ቪዲዮ ላይ አልተስማማው ስህተት ነው ብዬው ለዛ ነው ስቦ ያስገባል። አሉላ ለትግራይ ህዝብ ድምፅ መሆን መብቱ ነው። ጦርነት አያስፈልግም ማለቱ መብቱ ነው። አንቺ ጦርነት ያስፈልገኛል ትግራይ ህዝብ ይገደል እያለ ነው። ጦርነት ያስፈልገኛል ካልሽ መንገዱን ጨርቅ ያርግልሽ። ተዋጊ ከአንቺ ጋራ ጽማጽ ይሄ ፋኖ ኦላ ለምሳሌ አይሰራም። ከህወሓት ጋራ መግለጫ አውጥቷል። አንሰራም። አንዴ የማይቀርታ አንቺን እኮ አዳመጥኩ። ሪዮት የጠየቀውን ጠይቀህ አንተ ሪዮት የሚባለው የጠየቀውን ጠይቀህ አንተ ላሉ ላይ ጠይቀውን ጥያቄ ሪዮት የጠየቀው ጥያቄ ምንድን ነው? አንተ የምትለው ባዶ ኪሱ አሉላ ኦሎፍ ደሳደር መጥቶ የሰላም ሰባኪ ሆኗል። ትናንትና ጦርነት ባህላዊ ጨዋታችን ነው እያለ ይነግረን ነበረ። ዛሬ ደግሞ ጦርነት አያስፈልግም እያለን ነው። የእሱን የሪዮትን ጥያቄ ልውሰድልህና እሺ የትግራይ ህዝብ ጦርነት አያስፈልገኝ ብሎ ተቀመጠ ብሎ ማያቅም፣ እዋጋለሁ ብሎ ማያቅም፣ ልዋጋም ብሎ ያቅም፣ ጦርነት ፈልጋለሁ ብሎ ማያቅም። ግን እስኪ እንበል አሉላ እንደሚለው ጦርነት አያስፈልገኝ ብሎ ይቀመጥ። ከዛስ ብልጽግና መጥቶ ይግደለው ድሮን እየገዛ ዛሬ ራሱ ወደ 50 ሲኖትራክ አስጠግቷል ወደ ትግራይ ሰራዊት የታጠቀ እና በቃ ብልጽግና ከዛስ ብልጽግና መጥቶ ይግደለው ለብልጽግና ሰሬ እንዳርክ እሱ ነው እያልክን ያለው። አያስፈልግም በንግግርና በውይይት የትግራይ ችግር መፈታት አለበት ካለ ያንተ ጌታ እኮ ነው ጦርነትን የሚያውጅ ያለው። ያንተ ጌታ እኮ ነው የጦር አበጋዛው እኮ ያንተ ጌታ ነው። የአማራን ህዝብ እየጨፈጨፈ ይኸውልህ የአማራን ህዝብ እየጨፈጨፈ ከትላንት ወዲያ እኮ ነው በድሮን የአማራን ህዝብ የጨፈጨፈው። የአማራን ህዝብ እየገደለ ያለው እኮ ያንተ ጌታ ነው። የጦር መሳሪያ እየገዛ እኮ ያለው ያንተ ጌታ ነው። አገሪቱን በድህነት የመታት እኮ ያንተ ጌታ የጦር መሳሪያ እየገዛ ነው። የብልጽግናን ደግፍ ያለ አይ ዶንት ኬር ሁ ዩ አር። ነገር ግን የትግራይ ህዝብ አይደለም የትግራይ መሪዎችም አይደለም ጦርነት የተዘጋጁ ያሉት። ነገራችን ላይ ብልጽግና መደገፍ መብት ነው። ቆይ ብልጽግና መደገፍ ነው አሉላ የምትለው እሺ፣ ያንተ ብልጽግና ተቃዋሚ ከሆንክ የአሉላ ጌታ የሆነው ብልጽግና አሉላን አሁን በገንዘብ የገዛው ብልጽግና የጦር መሳሪያ እየገዛ ነው ያለው። መረጃሽ ምንድን ነው? አሉላ ብልጽግናን ስደግፍ አላየው። መረጃ አለሽ? መረጃሽ ምንድን ነው? yes መረጃሽ ምንድን ነው ያልከኝ? yes መረጃሽ ምንድን ነው ያልከኝ አይደለ? yes የሰጠበት ይኸውልህ፣ ወይ ስማኛ መረጃ የትግራይ ህዝብ አብይ ሊወጋው ሲመጣ ባዶ እጁን ይጠብቀው ነው መረጃዬ። ቢላዋ እየተሳለለት አንገቱን ሊስጥ ነው መረጃዬ። ድሮን በቀን 5-6 ጊዜ እያንዣበበው ምንም ራሱን አይከላከል ነው መረጃዬ። ብልጽግናም እየታጠቀ ነው፣ ህወሓትም እየታጠቀ ነው አይደል? ሁለቱም እየታጠቁ ነው። አሉላ ደግሞ ጦርነት አያስፈልግም ካለ ጦርነቱ ሳይፈነዳ መቆም አለበት ካለ ጥሩ ሀሳብ ነው። አሉላ ለብልጽግና ደገፈ ፔሮል ፈረመ ካልሽ እንትን ዶኩመንቱን አምጪ። አሉላ ማለት ስማኝ፣ አሉላ ዘበኛ አድርጌ ልቀርጥረውም የማይበቃ አጉል ሰው ነው። ስለዚህ do not even bring him as if he's an important person. Please don't make him an agenda. አሉላ ባዶ ኪስ የትግራይ ህዝብ ገንዘብ አዋጥቶ የሚያስተዳድረው የነበረ የተሰጠውን ገንዘብ ድሆች ያዋጡትን ገንዘብ ያባከነ በስካርና በተለያየ ነገር የህዝብን ገንዘብ አባክኖ ባዶ እጁን የቀረ የከሰረ ሰው ነው።
ስለዚህ ፕሊዝ እንደ ቁም ነገር አድርገህ አሉላን አታምጣው። የህወሓት ተወካይ ለምሳሌ በባለፈው ውይይት ላይ ገብቶ ኢትዮጵያ ግፍ በደል የፈጸመችብን ስለሆነች ከኢትዮጵያ ጋር መኖር አንፈልግም፣ መገንጠል እንፈልጋለን ብሎ ተናግሯል። አሁን ይሄንን እድል ያገኙ ህወሓቶች አሉ። ሀሳቡ ትክክል ነው ትክክል አይደለም እንዳለ ሆኖ ህወሓት ገብቶ መወያየት መብቱ ነው። ጀዋር የህወሓት ደጋፊን አላስገባም ብሎ መተቸት መብት ነው። በሚቀጥለው ግን የህወሓት ተወካይ መኖር አለበት ማለት መብታችሁ ነው። አሉላ ግን የትግራይን ህዝብ አይወክልም ማለት ስህተት ነው። ክልም እንዴ ማህበራዊ መሰረት የሌለው ጦርነቱ ጊዜ አሉላ የሚወክለው ብልጣብልጥነት አይሰራም። አሉላንና አብይ አህመድን ነው የሚወክለው። አሉላ እሱ ወከል አላየሁትም። የሚወክለው አብይ አህመድና ኪሱን ብቻ ነው። ይኸውልሽ እንደውም አሉላ እያለ ያለው የምዕራብ ትግራይ ወደ ትግራይ መለስ አለበት ነው፣ በሰላማዊ መንገድ በቃ በእናትህ ይሄን ሰውዬ ቶፒክ አታርገው። እኛውን የገባ ነው ጀዋር ስላደረገው ስብሰባ እንጂ ባዶ ኪስ ምንም አይነት የሚወክለው ህዝብም የሚወክለው ህብረተሰብ የሚወክለው ፓርቲ የሌለ። መልካም ጀዋር ለትግራይ ህዝብ ጦርነት እንዳይፈነዳ አስቀድሞ ሲናገር ነበረ። ህዋቶች መገለል የለባቸውም ሲል የነበረ ነው። አንቺ ደግሞ ለትግራይ ህዝብ ጥላቻ ፕሮፓጋንዳ ኦቪየስ ፍንፍኔ ላይ ሀጎስ ህንፃ እየገነባ ቶሎሳ ዘበኛ ሲሆን ነበረ። በግፍ መሬቶች ሲወሰዱ ነበር። ያ ንግግር ስህተት የለውም። ያ ማለት የትግራይ ህዝብን አይደለም። ህዋቶች መሬት ሲዘርፉ ነበር። ይሄን አትክጂም። ስለዚህ ጀዋር እንደው ህወሓቶችን በብልሃት የተፈጠረ ተረቶ የነገራችሁን ይኸው ዛሬ ኦፒዲዮ አንተ ራስህ ይህን ብትመረመር የስንትን ድሃ ገንዘብ ዘርፈሃል። ዛሬ እኮ እስኪ በየትኛው በኢህአዴግ ዘመን የትኛው ትግራዋይ ነው ኦሮሞ ብለው ዛሬ ወጥተው በእንዲህ ያለ ቅርሻት እንደሚያቀረሹት ኦሮሞንን ዘመናችን ነው ጊዜያችን ነው ብለው አጸያፊና ነውር ነገር እንደሚናገሩት የትኛው በኢህአዴግ ዘመን ነው የትኛው ትግራዋይ ነው ወጥቶ ዛሬ ኦሮሞንን ባለ ጊዜ ነን የሚሉት እንደሚናገሩት የተናገረው የትኛው ትግራዋይ ነው? መልካም በአደባባይ እኮ የሰዎች ንብረት እየተዘረፈ ነው እያየን ያለ ነው። በዚህ ዘመን ብዙ ግፍ በደል አለ። ዛሬ የምናየውን በየትኛውም ዘመን አይተን እናውቃለን። በዚህ ስርዓትም ግፍ እየተፈጸመ ነው። በህወሓት ጊዜ በኢህአዴግ ኢትዮጵያ ውስጥ የነበሩ ስርዓቶች በሙሉ ግፍና በደል ነበር። ይሄንን አስቆመን። የብልጽግና ግን አይነት አይተን አናውቅም። የብልጽግና አይነት ገዳይ፣ ዘራፊ፣ ሌባ፣ አጭበርባሪና ወንበዴ መንግስት በኢትዮጵያ ታሪክ አናውቅም። ሁሉም ስርዓቶች አንድ ነበሩ። እኔ አሁን የኔ ምኞትና ሀሳብ ኢትዮጵያ ውስጥ ጥያቄ ልጠይቅህ፣ ሰስተናብል የሆነ ዲሞክራሲ ስርዓት እንዴት እንገንባ ነው። ፌዴራሊስት አንድ ጥያቄ ልጠይቅህ። አይ ቲንክ አንደኛ እንድታስተካክለው ጀዋር ተሳስቻለሁ ብሏል። ጀዋር አማራ ህዝብ ላይ ጥላቻ የሚቀሰቅስ ንግግር ተናግሯል። እሱ ራሱ ያመነበት። እኛ አካባቢ ማንም ሰው አብዛኛው ሙስሊም ነው። ማንም ቀና ብሎ አይሄድም። ቀና ብሎ ቢል አንገቱን በሜጫ ነው የምንለው ብሎ ራሱ በአደባባይ ነው የተናገረው። እሱ ትግራይ ላይ ያነጣጠረ ቅስቀሳ ሀጎስ እየበላ ሀጎስ እየሰራ እያለ ለአፋር ታውሳል። በሻሸመኔ በተለያየ ቦታ አብዛኛው የተገደለው አማራ ነው። እውነት እንነጋገር ከተባለ አብዛኛው የተገደለው አማራ ነው። እሱ በዘራው እንትን የትግራይ ህዝብ የከፈለው ዋጋ ቀላል አይደል። ግን እሱም አልደበቅም። ያንን ተሳስቻለሁ ስሜታዊ ሆኜ እንደዚህ እያለ ማስተባበያ የሰጠበት ጉዳይ አለ። ሌላው በሁለተኛ ማውራት ፈልገው መቼም ብልጽግና በሁሉም ጊዜ እንደዚህ የተፈጸመበት ውሸት የለም። ኢትዮጵያ ውስጥ የኃይለማርያም ጊዜ ነበር፣ የመለስ ጊዜ፣ የመንግስቱ፣ የኃይለስላሴ እያለ መቀጠል እንችላለን። እንደ አብይ ስርዓት የተፈጸመ በኢትዮጵያ ግፍ ላይ ግን የለም። በሚሊዮኖች በትግራይ በአማራም ክልል በተመሳሳይ በወለጋም እንደዚሁ አሁን በመላው አፋር፣ ድሬዳዋ፣ አሁን ሲዳማ ላይም እየተፈጸመ ያለው ጉዳይ ቀላል አይደለም። በአጠቃላይ ኢትዮጵያ በእንደዚህ አይነት ሁኔታ ወድቃ አታውቅም። በየትኛውም ስርዓት በየትኛውም ወደኋላ ብንሄድ ይህንን አብይን ከሌላው ጋራ በሌላውም ጊዜ ግፍ ነበር ብሎ ለማመሳሰል ለማወዳደር
ሌላው ጋር ለመሰካት ማሰብ ፌርነስ አይሆንም። አይ ቲንክ ማለት እዚህ የሚያዳምጠን ብዙ ሰው ስላለ መልካም ይኸውልህ፣ በልዩነት ማለፍ እንችላለን። ለምሳሌ እሱ ተከበብኩኝ ሲል ሰዎች ሞተዋል። በሌሊት ፖሊሶችን የላከው ሰውዬ ለሰዎቹ መሞት ተጠያቂ ነው እኔ ብል የኔንም ሀሳብ ማክበር አለበት። ዘበኞቹን መቀየር ከፈለገ በሌሊት መላክ ለምን አስፈለገ? ስለዚህ ለሰዎቹ መሞት ተጠያቂ ጀዋር ሳይሆን አዛዥ ፖሊሱ ነው መሆን ያለበት። አማራ በኢትዮጵያዊነቱ ከሚጎዳ በአማራነቱ ወርዶ ተደራጅቶ መታገል አለበት ማለቱ ጀዋር ለአማራ ትልቅ ስራን የሰራ አማራማዊት አንቺ እንደምትየው አይደለም። ስለዚህ ለጀዋር በኢትዮጵያ ጀዋር እንደውም አብይ ቁማር የበላው ምንድን ነው? ኢትዮጵያ ውስጥ አፍሪካ ውስጥ የፈለገ ያህል ብትማር የፈለገ የትግል ስትራቴጂዎችን ብታጠና ኪስ ውስጥ ቁማር መያዝ አለበት። ጀዋር ኪስ ውስጥ ቁማር ያልያዘም አብይ ቁማሩም ባለው። ጀዋር ግን ለትግራይ ህዝብ ላይ የህዋትን መቀጥቀጥ መብቱ ነው። ለትግራይ ህዝብ ላይ ጥላቻ የትግራይ ህዝብ ላይ የነዛ። እሺ ሁላችሁም አንዴ ታፕታፕ ኮፒ ሊንክ አድርጉ እስቲ። ለምሳሌ በኢህአዴግ ጊዜ 5 ታዳጊ ክልሎች ብሎ 5ቱ ታዳጊ ክልሎች ጠቅላይ ሚኒስትር መሆን አይችሉም፣ ሰከንድ ሲቲዝን ያደረጋቸው ህወሓት። በብልጽግና ጊዜ ደግሞ 12 ክልል ሆኑ። በብልጽግና ስራ አስፈጻሚ ውስጥ ሶማሌ ገብተዋል፣ ቤንሻንጉል፣ አፋር ገብተዋል። የብልጽግናን አቋም ነው ደግፈው ባይደወይ አይደለም። አሁን ለምሳሌ አንተ ምንድን ነው ያልከው? በጣም የከፋ ነው ስትል ስርዓቶች በሙሉ የራሳቸው መልካምና ክፉ አላቸው። ኢትዮጵያ ውስጥ መልካም ምን መሰለህ፣ ብዙ ጊዜ የኦሮሞ ፖለቲከኞች የማይገባኝ ኦላ እስኪመጣ አብይን እንደግፋለን፣ ኦላ ከመጣ አብይ እናስወግዳለን ነው የእናንተ። እና በጣም የሚደብረኝ በሁለት ቢላ እንብላ ነው። አብይ ካላዋጣን ኦላ አለ ምናምን ነው። እና በጣም ነው የሚደብረኝ የእናንተ የፖለቲካ እንትን አካሄድ። ሊደብርህ ይገባል። ለምሳሌ አንድ ጊዜ ሊደብርህ ይገባል። ለምሳሌ ኦፌኮን ደግፋለሁ። እየተጫወቱ ያሉት ጨዋታ እኔ ኦፌኮ ደጋፊ ነው። አንድ ተጋሩ ስምረትን መደገፍ መብቱ ነው። ስምረትን ባይቶና መደገፍ ልክ ነህ። ቆይ አንዴ ፌዴራሊስት ቅድም ብዙ ነገር ስትል ሰምቻለሁ። እስካሁን ድረስ እንትናን የመደገፍ መብት የለም፣ እንትናን የመደገፍ መብት የለም አላልንም። መብት አለ። ለዛ እኮ ነው እዚህ ውስጥ ያለ ነው። ብልጽግና አለ፣ የህዋት ደጋፊ አለ፣ የፋኖ ደጋፊ አለ እኮ የተሰበሰብ ነው። ይህንን መደገፍ አለብህ ብንል እንደሌላው እንደ ብልጽግናው እንደነ ምናምን አንድ ወጥ ነበር። ይሄ ግን ስብጥር ነው። እያልኩ ያለሁት ምንድን ነው? ለምሳሌ ስብሰባ ስትጠራ ድራማ አትስራ ነው ያልኩ። የፈለግከውን ለምሳሌ ብልጽግና ነው ብቻ ነው የምናወራው እኮ የማለት መብት አለ። እኛ እያልን ያለ ነው እንትንን የመደገፍ መብት የለህም እንትናን አላልንም። የጠራኸው የፖለቲካ ውይይት ከሆነ ስብጥሩ ከተለያየ አይነት ሰዎች ናቸው ካልክ ግን አታስመስል። ለምሳሌ በህዋት ጉዳይ እናወራለን፣ የህዋት ተቃዋሚ ነው የምንጠራው። ፋኖ ደጋፊ የፋኖ ደጋፊ ነው፣ የኦላ ደጋፊ የኦላ ደጋፊ ነው። የህዋት ብቻ ሲሆን ግን ተቃዋሚ ነው የምትጠራው ማለት ነው። እንደሱ አይነት ድራማ ተው፣ ያለፍንበት ነው ወይ? አይ ውይይቱ የህዋት ተቃዋሚ ብቻ ነው የምንጠራው ደጋፊ አንፈልግም ብትል መብትህ እኮ ነው፣ አቋም ነው። አታስመስል፣ ድራማ አትስሩ የሚለው ላይ ነው እኔ ፎከስ ያደረኩት። አሁን እኔ ለምሳሌ አሉላ ብቻ አይደለም፣ አሉላ ህወሓትን ለምን አንተ ስለ አሉላ ለማውራት የፈለግከው አሉላን ለመደገፍ ፈልገህ ሳይሆን አሉላ የሚያራምደውን የፖለቲካ አስተሳሰብ ስለምትደግፍ ነው እንጂ አሁን አሉላም ባይሆን ሌላም ሰው ያንን አስተሳሰብ ቢያራምድ ትደግፈዋል። ለአንተ ዋናው አስተሳሰቡን እደግፈዋለሁ ነው። እኔ ደግሞ አሉላ የአስተሳሰብ ችግር አይደለም ያለበት። አሉላ ህሊናውንም ማንነቱንም ለሚከፍለው ያከራያል።
ትናንትና አዎ በቲኤምኤች ገንዘብ ስለሚያገኝ ህወሓት ይደግፍ ነበር። አዎ አሁንስ ገንዘብ አያገኝም። ህወሓት ተቃዋሚ አብይ ቢደግፈው ቢከፍለው ደግሞ የአብይ ደጋፊ ይሆናል። አብይ ያቆመለት የአብይ ተቃዋሚ ይሆናል። ያ ስብዕናው ከፖለቲካ አስተሳሰቡ ላይ አንድም አይደለም ከሱ ጋር ችግር ያለብኝ። ትግራይን በተመለከተ ውይይት ስትጠራ የሌላ ብሔር ሆነ ስፔሻሊ ኦኬ የጠራሁት በዚህ መስፈርት ነው። እንደሌላው የኦላ ደጋፊ ከጠራው የህወሓትም ደጋፊ ጠራለሁ የሚባለው ነው ያለው እንጂ እኛ እንትናን ደግፍ እንትናን የመደገፍ መብት አለ መብት የለህም ውስጥም አልገባንም፣ ጨርሶ አልገባንም። አሁን አንተ ምን አልከኝ? ሲያሰኝህ ኦላ ትደግፋለህ፣ ሲያሰኝህ ኦፌኮ ትደግፋለህ፣ ሲያሰኝህ ብልጽግና። አሁን ብልጽግና ራሱ ኢህአዴግ አምስቱ ግንባር ብሎ በአምስቱ ነው ይሄ እኮ 12 ድረስ አግብቷል እያልክ ትሟገታለህ። ግን አብይ ብልጽግና ውስጥ የሚያስገባው እንድታጅብና እንድታጨበጭው። ከዛ ውጪ አብይ ስልጣን ሊሰጥህ አይደለም። አንተም እኮ ታውቃለህ አብይ በፊት እኮ ከአምስቱ ውጭ ስልጣን ማንም አይዝም። አሁን ግን 12ቱም ገብተዋል። ሌሎች ብሔሮችም ስልጣን ይዛሉ። እስቲ ስጣቸው እናሳየኝ። አብይ እኔ አብይን ማደንቀው አጨብጫቢ በማብዛት አይደለም። እስቲ ሶማሌ ስልጣን ያስፈልገዋል ካለ እስቲ ይስጠውና ያሳየኝ። አንድ ሲዳማ ይስጠውና ያሳየኝ። ለምሳሌ ኢህአዴግ ውስጥ ኃይለማርያም ጠቅላይ ሚኒስትር ሆኖ እኮ አይተናል። አብይም በኢህአዴግ እንደመጣ አይተናል ሁላችን። እሺ አብይ ደግሞ ስልጣኑን ሰጥቶ ያሳየን። አሁን ወይ ለአፋሩ ወይ ለሶማሌው ወይ ለሲዳማው ሰጥቶ ያሳየን። አብይ ግን ስልጣን ሊሰጥ ሳይሆን የስልጣኑ ማሞቂያ አጨብጫቢ አሟሟቂ ሊያረግህ። ይሄንን ሁላችንም እናውቃለን እኮ። አሁን እኮ እኛ ሁለት ፀጉር አወጣን። የኢትዮጵያ ፖለቲካ ደግሞ በራሱ ዩኒቨርሲቲ ነው። ስለዚህ ያንን ድራማኛ እነሱ የሚሰሩትን ድራማ እኛ ደግሞ እዚህ ስክሪፕት እንሰጣለን፣ እውነተኛ አስመስለን። ስህተት ነው። እውነተኛ ለውጥ፣ እውነተኛ ዲሞክራሲ፣ እውነተኛ እድገት ኢትዮጵያ ውስጥ ከፈለግን ድራማውን ወደ ጎን እናርገውና ስህተቱን እንጠቁም፣ የሚወገደው እናስወግድና እውነተኛ ሆነን እንስራ ነው የኔ እንጂ እኔ ሰው ይሄን ይደግፍ እኔ ናዚንም ደግፋለሁ ብትለኝ እኔ ግድ አይሰጠኝም። አንዴ ልናገርና ይሉታ ምን መሰለህ፣ ጨዋታው ጀዋር ኢዝ ፕላን ቢ። አብይ የኦሮሞን ስልጣን አስበልተዋል የሚል በኦሮሞ ብልጽግናዎች ወይም ኦሮሞ ስልጣን ያዘ ብለው በሚሉት አካባቢ ብዙ ጫጫት አለ። ከኦሮሞ እጅ ስልጣኑ ሊወጣ ነው፣ አብይ በሰራው ምስቴክ ስልጣኑ ከኦሮሞ እጅ ሊወጣ ነው፣ ህወሓትም ይሄው አዲስ አበባ እንሄዳለን እያለ ነው፣ የአማራና የትግራይ ተመልሶ ወደ ቀደመው ቦታ ሊመጣ ነው የሚል ትልቅ ፍርሃት አለ። ስለዚህ ጀዋር ኢዝ ፕላን ቢ፣ የአብይ አህመድ ፕላን ቢ ነው። አብይን ፐርሰናሊ ነው እንጂ የሚጠሉት ስልጣኑ በኦሮሞ እጅ መግባቱን ይፈልጉታል። አሁንም ስልጣኑ በኦሮሞ እጅ እንዲቀጥል ጀዋር ኢዝ ፕላን ቢ። ስለዚህ ህወሓት ደግሞ ታርጌት የሚደረገው አቅም አለው፣ ጉልበት አለው፣ ወደ ስልጣን ሊመጣ ነው። ህወሓት ወደ ኢትዮጵያ ፖለቲካ ከመጣ እነ ጀዋር እድል ፋንታ አይኖራቸውም። አሁን ያለው ኦሮሞ የሚባል ኦሮሞን ህዝብ የማይወክል ጥቂት ኦሮሞዎችን ብቻ ባለጠጋና ባለሀብት ያደረገው አገዛዝ ደግሞ ወይም ስርዓት ይወድቃል። ስለዚህ ትልቁ ጫጫታ እዛ ላይ ነው እንጂ ያለው ስርዓቱ እየሰራ ያለው ግፍ ሮንግ ነው ብለው የኦሮሞ የበላይነቱን ሌላ ሁሉ ህዝብ ባሪያ መሆኑ ተቃውሞ አይደለም። ትልቁ ዓላማ ኦሮሞ የያዘ የሚባለው ስልጣን እንዲቀጥል፣ ሰሜኑ ደቆ በድህነት ወይም በኢትዮጵያ ፖለቲካ ምንም አይነት ሬሌቫንሲ እንዳይኖረው ሆኖ እንዲቀጥል ማድረግ ነው። ሌላ ነገር አይደለም። አሉላም የተወደደበት ምክንያት ልክ አንተ እንዳልከው ይሄ እነሱ የሚፈሩት አቅም ያለው አገር አስተዳድሮ ህገ መንግስት ፈጥሮ ጀግንነቱን፣ ጉልበቱን፣ አቅሙን አሳይቶ የነበረው ህወሓት ተመልሶ ወደ ቦታ እንዳይመጣ ጥሩ አፍ ሆኖላቸዋል። የሀገሩን ሳር ባገሩ፣ የሀገሩን ሳር ባገሩ በሬ እንደሚባል ማለት ነው እንጂ ኢሃዝ ነቲንግ ቱ ዱ። በቃ እውነቱ ምንድነው? ጀዋር ኢዝ ፕላን ቢ። አሁን ደግሞ እስከዛሬ እኛ እሱን አንነካውም፣ ፎከሳችን አብይ ነው ነበረ። በዚህ ደረጃ ግን ክሎዜቱ ጋር ወጥቶ በዚህ ደረጃ የሚመጣ ከሆነ
አብይን ብቻ ሳይሆን የምንታገለው ጀዋርን እንታገለዋለን። ምክንያቱም ለነሱ ስልጣን ነው፣ ለኛ ግን ሰርቫይቫል ነው። እነሱ ስልጣን ይዘው ፓወር ነው የሚያዩት። እኛ ግን እንደነሱ አይነት ሰዎች ስልጣን ላይ በመጡ ቁጥር ዋጋ እየከፈልን ነው። ስለዚህ ስለ ህልውናችን ጀዋርን ማብረን እንታገለዋለን። በቃ ይሄን ነው ማለት የምፈልገው። ቴንክ ዩ። አልጨረስክም ሀሳብ ሰመራይዝ አድርጌ ልልቀቀው። ለነገሩ ብዙ የማንግባባቸው ሀሳቦችን ነው እየሰማሁ ያለሁት። በልዩነት ማለፍ እንችላለን። ኢትዮጵያ ውስጥ ወደ 5-6 ስርዓቶችን በጉልበት አፍርሰናል። ይሄም ስርዓት ቋፍ ላይ ነው ያለው። ኢትዮጵያ ውስጥ ሰስተነብል የሆነ ምርጥ የዲሞክራሲ ስርዓት እንዴት መገንባት እንችላለን? ከጦርነቱ ውጪ በመወያየት አንድ ጠረጴዛ ላይ ቁጭ ብለን ችግራችንን የመወያየትና የመፍታት አቅሙና እውቀቱ አለን የለንም? ከጦርነት አባዜ መውጣት እንዴት እንችላለን? ከታች እየመጣ ያለው ትውልድም የጦርነት ሜንታሊቲ ነው ይዞ እየመጣ ያለው። በጦርነት ስርዓት ቀየረን ጥሩ ዲሞክራሲ ስርዓት ከቀየር ዌል ካመጣ በጦርነት መተን ስልጣኑን ይዘሽ ሲዳማ ክልል መሆን እፈልጋለሁ ስትል የምትገለው ከሆነ አሁን ሲዳማ ክልል ሆኗል። ደቡብ ላይ ወደ ተጨማሪ 3 ክልሎች ተፈቅደዋል። አብይ ህወሓት ውስጥ በኢህአዴግ ጊዜ እኮ ታዳጊ ክልል ነበሩ። 27 ዓመት ተጨቁኗል። ጥያቄ የለውም። 4ቱ እህት ፓርቲዎች ከዛ ውስጥ ህወሓት ነበረ ፈላጭ ቆራጭ። ደቡብ ብአዴን አቅም አልነበራቸው። ስለዚህ በኢህአዴግ ጊዜ አጨብጫቢ ነበሩ። በብልጽግና ጊዜ እኔ ኤድመን እንደዚህ አይነት እኔ የኤድመንም ተቋሚ ነኝ የብልጽግናም ተቋሚ ነኝ። ግን እንደዚህ አይነት አስመሳይ ሰው የማድመጥ ችሎታ አለ ማለት ነው። ኤድመንም ሌሎቻችሁ ምንድነው የምታወራው? አንተ አብይ እኮ አዲስ አበባን ጠቅልሎ የኦሮሞ ለማድረግ እየታገለ ያለ ድርጅት ነው። ወዲህ ታወራው ያለው አዲስ አበባ የኦሮሞ ነች ብሎ ጉባኤ ጠርቶ አሁን እያደረገ ያለ ሰልቃጭ ቡድን ይዘህ ጠይቀኝ። አዲስ አበባ በኦሮሚያ ውስጥ መጠቃለል አለባት። ታገል አንተ ማወጣለሁ ብለህ ምንድን ነው በኦሮሚያ መጠቃለል ያለባት ንገረኝ እስኪ። ምን ስለሆነ አንተ ብዙ ጊዜ አዳምጣለሁ። አይዴንቲቲ ኖ ተረትን አታውራ። ጽምዶ መክሸፍ ከሽፏል አልከሸፈም። አሁን የትግራይ ህወሓትን ደግፈው ፕሮፓጋንዳ የሚሰሩት እነማን ናቸው? አሁን ለምሳሌ ወይ ስታሊን ቢሆን ነው። ስታሊንም ማራማዊትም አንዳንዴ ይዘባርቃሉ። ህወሓትን ወክሎ ህወሓት ትክክል ነው ብሎ አድቮኬት የሚያደርግለት ማን ነው? አሁን ለትግራይ ህዝብ የህወሓት ተወካይም ሆነ የህወሓት አባል ያልሆነም ለትግራይ ህዝብ አድቮኬት ማድረግ መብቱ ነው። ይሄ መቃወም አትችልም። የህወሓት ደጋፊ አይደለምና ስለ ትግራይ ሊያወራ አይገባም ማለት አትችልም። ስለዚህ እኔ የአንተን ንግግር መንፈስ የተረዳሁት የፖለቲካ ነጋዴ የትግራይ ህዝብ የማይወክል አይባልም። ለትግራይ ህዝብ ጦርነት እንዳይንቀሰቀስ ጥሩ አድቮኬት እያደረገ ያለ ጎበዝ ሰው ነው። ለኔ ያሉላ ተመችቶኛል። በሌላ ጊዜ ግን ህወሓትን ደግፎ ለህወሓት ፖለቲካ ነጥብ ማስመዝገብ የሚፈልግ ሰው መግባት አለበት ካልክ መብት ነው እንጂ ከዛ ውጪ ይሄ ጅምር ነው። እኔ ብዙ ጊዜ የምመኘው አንተም አንዳንዴ እየሞከርክ ትተዋለህ። የኢትዮጵያ ፖለቲካ ቡራንቡሬ እንደመሆኑ መጠን የሁሉም ፖለቲካ ፓርቲዎች የብሔር ተወካዮች አይግባቡም፣ ግን እስቲ ይወያዩት። አንድ ጠረጴዛ ላይ ይቅረቡ። ኢትዮጵያ ውስጥ እኮ አንድ ጠረጴዛ ላይ አይቀርቡ። ከሀገር ውጭ ያሉም ተቃዋሚ ፓርቲዎች የራሳቸው ኢጎ አላቸው። አንድ ጠረጴዛ ላይ ይቀርቡ። ይህ ፎር ድ ፈርስት ታይም እንደ ጅማሬ ነው። ስለዚህ እኔ አሉላ ጥሩ ሰው ነው። ጥሩ ለትግራይ ህዝብ አድቮኬት እያደረገን ያለው የትግራይን ህዝብ አይወክልም ማለት ግን ለእኔ ስህተት ነው። የግድ ህወሓት ብቻ ለትግራይ ይወክላል ማለት ስህተት ነው። እንደ አመለካከትህ ነው፣ የአንተ አመለካከት ነው። እንመጣበታለን። ሌሎቹ ተክለ 1-3 ደቂቃ ተናገርና ከዛ አይ ቲንክ ማራማየትም ገብታል። ሰማን ማስተሃል ማራማየት መልስ ትሰጣለች። ኢስ ሞርኒንግ ኦኬ። እኔ የሚታየኝ የተለየ ነገር ነው። በጥያቄ መልኩ እስቲ እይታዬን ላጋራ። አቶ ጀዋር መሐመድ በሚያዘጋጃቸው መድረኮች የህወሓት የፖለቲካ አቋም የያዘን ሰው አሳትፎ
ወይ ሙግት በለው ወይ ክርክር በለው ወይ ውይይት በለው የነበረበትን ጊዜ እስኪ ለማስታወስ ሞክር። አንድ አጋጣሚ የምትጠቅስልኝ አለ? ኢቭን ከጦርነቱ በፊት አንድም የለም። ሌሎች አካላት ባዘጋጁት ኢንቫይት ተደርገህ ሄደህ መገናኘት አንድ ሁለት አጋጣሚዎች ሊኖሩ ይችላሉ። እኔ ከጦርነቱ በፊት አይ ቲንክ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ እነ ጌታቸው ረዳ እነ ልደቱ የነበሩበት አዲስ አበባ አስታውሳለሁ። ከዛ ደግሞ በኋላ እዚህ በቅርቡ ህብር ኢትዮጵያ የሚባሉት የሚያዘጋጇቸው መድረኮች ላይ አያለው። ይሄ አቶ ጀዋር ያዘጋጀው በግሉ ተነሳሽነት እንዳልሆነ ነው የሚገባኝ። እና ከዚህ ውጪ አቶ ጀዋር መሐመድ አንድም ቀን አንድም ጊዜ በማንኛውም መድረክና አጋጣሚ የህወሓት የፖለቲካ አቋምን የያዘ ሰው ፊት ለፊት ጋብዞ የተከራከረበት፣ የተሟገተበት፣ የተወያየበት አንድም ነገር አታማጣልኝም። ሆን ተብሎ የሚደረግ ነገር እንደሆነ ነው የሚገባኝ እንጂ ለመድረኩ ተሳታፊ ታጥቶ አይደለም። በዛ ምትክ ምንድን ነው የሚደረገው? እንደነ የአውራምባ ታይምሱ አይነት ነጋዴ ታስታውሱ ይሆናል መሞዳሞድ፣ ወይ የአሁኑን አይነት ቁማርተኛው ጋር መሞዳመድ እንደው አደረገ። ከትግራይም እንትና የሚባል ሰው እኮ ነበረ ለማስዋል ባይ ዲዛይን ባይ ፕላን የሚያደርገው ነው እና ይሄ ስህተት ነው መደገም የለበትም ስትል እኔ በውስጤ ኦኬ እስቲ እኔና የሚያስተካክለው ከሆነ ታያለህ። እኔ ስገምት ከዚህ በፊት እንዳረገው እንደሚቀጥል ነው የሚገባኝ እና ኦን ፐርፐዝ ደሊብሬትሊ እያደረገው ላለመሆኑ ምን ማረጋገጫ አለ ብዬ ጥያቄውን በጥያቄ ወደ አንተ ነበረ መመለስ የፈለኩት። ቢካዝ ትራክ ሪከርድ ያለው ነገር ነው እና የሚገርምም አይደለም ልልህ ነው። እና ሌላም መጥቀስ ያለብን ነገር ተመሳሳይ አለ። ተመሳሳይ ምናልባት ከዚህ ጋር በቀጥታ ይሄዳል አይሄድም አላውቅም። ቴዲ ሪዮት ጋር ተመሳሳይ ነገር እኔ ይታየኛል። ተመሳሳይ ስለ ህወሓት በብዙ የሚነገርበት ቤት ነው። ያው የእሱን የግል የፖለቲካ ምልከታ የሚገባኝ ሆኖ አንድም ቀን ግን ያው እንግዲህ ጌታቸው ረዳን ህወሓት ነው ካላላችሁኝ በስተቀር ማለት ነው አንድ ቀን በተለይ አክቲቭ ኦን ዲዩቲ ያለ ኦፊሻሊ በውክልና ተጋብዞ መምጣት የሚችል በቀጥታም ይሆን ውጭ ሀገርም ያለ የህወሓት የፖለቲካ አቋም የሚያራምድም ሰውም ጋብሶ ተከራክሮ ሞግቶ አወያይቶ በፍጹም አያውቅም። ስለማይቻል ነው። ተጠይቀው ፈቃደኛ ስላልሆኑ ነው። አንተ ሚዲያ ጋር እንቀርብም ስላሉት ነው። ተመሳሳይ አይነት ኢምፕሬሽን ነው ያለኝ እዛ ጋር ማለት ነው። እና ለእኔ የሚታየኝ ኦን ፐርፐስ ዴሊብሬትሊ ነገሮችን በራስህ ፍላጎት በራስህ ቅኝት ፍሬም ለማድረግ የሚደረግ አካሄድ እንጂ ሳያውቁት በስህተት ምናምን ብሎ ነገር አይመስለኝም። ይችን እይታዬን ለማጋራት ነው። ቴንክ ዩ። እሺ ጥሩ።